ሰላም እንዴት ናችሁ? ዛሬ እስቲ ስለ ሾርት ኪለር አሰራርና እንዴት አድርገን መጠቀም እንደምንችል አብረን እንመልከት። ሾርት ኪለር አሰራር በጣም ቀላል ነው። የምንሰራው ሁለት ባትሪዎችን ፓራላል ፖዚቲቭ እና ኔጌቲቭ በማገናኘት ነው ማለት ነው። ፖዚቲቭን በፖዚቲቭ የዛኛውን ባትሪ ሁለተኛውን ባትሪ ፖዚቲቭን በፖዚቲቭ በማገናኘት አምፒሩ እንዲጨምር እናደርጋለን ማለት ነው። በዚህ መልኩ ሾርት ኪለር እንሰራለን። ሾርት ኪለር ስንሰራ ሁሌም መዘንጋት የሌለብን ባትሪው የራሱ የሆነው ባትሪውን ሾርቱን የሚከላከልለት ላዩ ላይ ተለጥፎ የሚመጣ ባለ 3 ፒን ፓዶች አሉ። እነሱን እንልጣቸውና ቀጥታ ባትሪውና ሴሉ ብቻ ነው የምናገናኘው ማለት ነው። ሴሉን ፓራላሊ ሁለት ባትሪዎች እናገናኛለን ማለት ነው። ስለዚህ አሁን ሾርት ስናረግ ቀጥታ ይነዳል እንጂ አይመልስም ማለት ነው። ባትሪው ቮልቴጁ እንደምትመለከቱት 3.88 አለው። ስለዚህ በደንብ የሚሰራ ባትሪ ነው። ስለዚህ አሁን እንሞክረዋለን ማለት ነው። ሾርቱን እንዴት አድርገን ማጥፋት እንችላለን የሚለውን በተለያዩ ቦርዶች ላይ በበተን ቦርዶች ላይ ይሰራል፣ በተች ቦርዶችም ላይ ይሰራል ማለት ነው። ስለዚህ እንመልከት እንዴት አድርገን ሾርት እንፈልጋለን። መጀመሪያ ፖዚቲቭን ሁሌም በባትሪ ፕላስ በኩል ነው የምናገናኘው፣ ኔጌቲቭን ደግሞ ከኔጌቲቭ ማለት ነው። ሁልጊዜም ይሄንን መዘንጋት የለብንም። ስለዚህ አሁን ይሄ ቦርድ ኮንቲኒቲ ያለው ሾርት አለው የለውም የሚለውን እንመልከት። ሜትራችን ኮንቲኒቲ መስጠት አለበት። ስለዚህ አሁን ቴስት እናርግ። እንደምትመለከቱት አሁን ኮንቲኒቲ ይሰጠኛል ማለት ነው። ስለዚህ ይሄ ቦርድ ሾርት ነው ማለት ነው። ስለዚህ ሾርቱን በሾርት ኪለር መፈለግ አለብን ማለት ነው። ስለዚህ እንዴት አድርገን እንፈልጋለን የሚለውን አብረን እንመለከታለን። ቀላል ነው። ሾርት ኪለር አሰራር ቀላል ነው። አጠቃቀሙን ቀላል ነው። ይሄንን ሾርት ኪለር ግን ብዙ ጊዜ የተለያየ ነገር መጠቀም እንችላለን። ለሌሎች ቦርዶችም ማለት ነው። በተለይ ለሪሲቨር ሰከንደሪ ላይ መጠቀም እንችላለን። እንደምትመለከቱት ዳዮድ ሞድ ላይ ማድረግ ሊስት ነምበሪ 8 ነው የሚሰጠኝ። ስለዚህ ይሄ ቦርድ ፉል ሾርት ነው ማለት ነው በማያሻማ ሁኔታ። አሁን ሾርት ኪለሪን ለመጠቀም ምን አደርጋለሁ? መጀመሪያ ፔስት እቀባዋለሁ። ፔስት የምቀባበት ምክንያት ምንድነው? ቶሎ አይደንቲፋይ እንዳደረግ ማለት ነው። ሾርት ኪለሩ በጣም በሚሰጥበት ጊዜ ይሄንን አድርገን እናያለን ማለት ነው። ስለዚህ ፕላሱን በፕላስ ማይነሱን በማይነስ ማገናኘታችንን እንዳንረሳ። አሁን እስቲ ለሌላ ጊዜ ደግሞ አልኮልም ሆነ ቲነር መጠቀም እንችላለን። አሁን እኔ በቲነር ስለሚቀለኝ ቲነር ፈሰስ አድርጌ የቱ ጋር እንደሆነ ቶሎ ኢንዲኬት ያደርገናል ማለት ነው። ቲነሩ ቶሎ ይተናል ማለት ነው። ሾርት ያለበት ቦታ ላይ ቲነሩ ቶሎ ይተናል ማለት ነው። ስለዚህ እናገናኝ እስቲ። እንደምትመለከቱት ማይነሱን ግራውንድ ላይ ይዣለሁ። ስሰጠው እዛች ጋር እየተነነ ነው ማለት ነው። አያችሁታ የቱ ጋር እንደሚተን ከፕሮሰሰሩ ላይ እንትኑ አለ፣ ቲነሩ አለ። ግን ይችኛዋ አይሲ ላይ ግን ቶሎ ቲነሩ አልቋል። ድጋሚ ልቀባውና ደግሞ ላሳያችሁ። ተመልከቱት። አያችሁታ ፍጥነት ነው የሚተን ነው ማለት ነው። ድምጥ ስነካው ተመልከቱት ይንቀሳቀሳል። አያችሁታ። ስለዚህ እቺኛው አይሲ ኔትወርክ አይሲ የምንላት ችግር አለባት ማለት ነው። እስቲ ኔትወርክ አይሲዋን እናንሳትና ደግሞ ሾርት አለ ወይስ የለም የሚለውን ቼክ እናርግ። ፖትጋኔን ለኩሰና እንደምትመለከቱት ሾርት ኪለር አይመልስም። ስታገናኙት እሳት ነው የሚፈጥረው ማለት ነው። ስለዚህ በፍጹም ፖዚቲቭ እና ኔጌቲቭ ተገናኝቶ ሾርት ኪለሩ መቀመጥ የለበትም። ከተቀመጠ ይነዳል ማለት ነው። ስለዚህ እቺኛዋን አይሲ አብረን እናንሳት። አይሲዋን ካነሳን በኋላ ሾርት አለ ወይስ የለም የሚለውን ቼክ እናደርጋለን። አሁን እንደምታዩት አሁንም ሾርት አለ። እስቲ አሁን ደግሞ አይደንቲፋይ አድርገናል የቱ ጋር ችግር እንዳለ እንደምትመለከቱት። ስለዚህ እቺኛዋን አይሲ እናነሳና ምንድነው ችግሩ የሚለውን አብረን የምንመለከት ይሆናል ማለት ነው። ስለዚህ አይሲዋን ለማንሳት መጀመሪያ እንደተለመደው ፔስት እጠቀማለሁ ትንሽ። ከዛ በኋላ ብሎሬን አምጥቼ አይሲዋን አነሳታለሁ ማለት ነው። የዚህ ኦትጋናችንን 380 ብናረገው አሪፍ ነው አይሲ ለማንሳት። ከዛ ከሞቀልን በኋላ ንፋሱን ደግሞ እንደምትመለከቱት ስንት ላይ እናረጋዋለን? 3.5 ላይ እናረጋዋለን ማለት ነው። 3.5 ላይ አድርገን ንፋሱን ማንሳት እንችላለን ማለት ነው። ስለዚህ ኦትጋኔ አዲስ እየጋለ ስለሆነ ነው። ኦትጋን ከጋለ በኋላ ማንሳት ጀምራለሁ ማለት ነው። እንደምትከታተሉ አሞቆልኛል። ቀጥታ አይሲው ወደ ማንሳት ልሂድ። አይሲዋን ካነሳን በኋላ ሾርት አለ የለም የሚለውን
አብረን የምንመለከት ይሆናል ማለት ነው። ሾርት ኪለር አሰራር ቀላል ነው፣ አጠቃቀሙ ቀላል ነው። ለበተን ስልክ ብቻ ሳይሆን ለሌሎችም ስልኮች መጠቀም እንችላለን ማለት ነው። እንደምትመለከቱት አይሲዋን አንስቻለሁ። ስለዚህ አሁን ምን ያክል ሾርት ነው የሚለውን እንመልከት። ኮንቲኒቲ ነው ስልኬ፣ ኦኤል ነው የሚለው። ስለዚህ ዳዮድ ሞድ እናድርገው። ተመልክተን ዳዮድ ሞድ 8 ነበር ሲሰጠኝ የነበረው፣ አሁን 1.64 ሆኗል ማለት ነው። ስለዚህ ሾርቱን በቀላሉ እቺ አይሲ መሆኗን አውቅ ያለው ማለት ነው። ስለዚህ በእንደዚህ አይነት መልኩ ሾርቱን ማግኘት እንችላለን። ፕሮሰሰር ላይ ያረኩት ቲነር በእንትን ቢል ኖሮ እሱም ቢተን ኖሮ ችግር ነበረበት ማለት ነው። ስለዚህ አሁን ደግሞ ቀጥታ እንሂድና ደግሞ ሌላ ደግሞ ሾርት እንመልከት። እዚህ ቦርድ ላይ እንደምታዩት ኮንቲኒቲ እየሰጠን ነው። እሱን ኮንቲኒቲ እንትን እንልና ቼክ እናደርጋለን ማለት ነው። እንደምትመለከቱት እንደቅድሙ አሁንም ፔስት እንቀባዋለን። ከፈለግን ቲነርን መጠቀም እንችላለን። ስለዚህ ቦርድ ሾርት ነው። ሾርቱን ደግሞ እንፈልግ። አሁንም ሾርት ኪለራችንን እንጠቀማለን ማለት ነው። ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ ነው። ኔጌቲቭን ግራውንድ እናደርግና እንለካለን። ስንሰጠው አያችሁታ ፕሮሰሰሩ ላይ ይቀልጣል። ስለዚህ ፕሮሰሰር አካባቢ ላይ ሾርት አለ ማለት ነው። እንደምትመለከቱት ሾርት ነው ፕሮሰሰሩ ማለት ነው። ለዚህ ቴስት እናደርገዋለን። በጨርቅ ነገር ወይ ሶፍት አለች መሰለኝ፣ በሶፍት እንጥረጋትና ፕሮሰሰሩ ላይ ምልክት ትቶበታል። ገባችኋ? አይሲዎች ሾርት ሲያደርጉ ፕሮሰሰር አካባቢ ላይ ምልክት ይተዋሉ። ያን ምልክት አሳያችኋለሁ ማለት ነው። አንድ ጊዜ ማጽጃ ነገር ልፈልግ፣ ያው አግኝቻለሁ። አጽዳውና ነጥቡ ቅድም ስናያት የነበር ነጭ ነገር የፈጠረችው ነጥብ አያችሁታ። ስለዚህ ይሄ ፕሮሰሰር ሾርት ነው ማለት ነው። ስለዚህ ሾርት ኪለር እንደዚህ ነው። አመሰግናለሁ።